ጽንስን ማስወረድና ራስን ማጥፋት በካቶሊካዊት ቤተክርስቲያን አስተምህሮ መሰረት እንዴት ይገለጻል? ጽንስ ማስወረድ ሰብአዊ ሕይወት ልክ ከተጸነሰበት ጊዜ ጀምሮ መከበርና መጠበቅ አለበት። የሰው ልጅ በመጀመሪያ ሕልውናውን ካገኘበት ጊዜ ጀምሮ መብቶች ያሉት ሰው ሆኖ መታወቅ አለበት። ምክንያቱም እያንዳንዱ ንጹሕ ፍጡር በሕይወት እንዲኖር የሚያስችሉት የማይሻሩ መብቶች ስላሉት ነው። በመጽሐፍ ቅዱስ በሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ይላል ትንቢተ ኤርምያስ ምዕራፍ 1 ቁጥር 5። ጽንስን በማስወረድ ተግባር የሚተባበር ግለሰብ ከባድ ወንጀል ይፈጽማል። በማኅፀን ውስጥ ያለው ሕፃን ከተጸነሰበት ጊዜ ጀምሮ እንደ ሰው መታየት ስላለበት ጽንሱ በተቻለ መጠን እንደ ማንኛውም ሰው ምንም ሳይነካ በእንክብካቤና በሕክምና መጠበቅ አለበት። ቅድመ ወሊድ የሚደረግ ምርመራ የጽንሱና የሹሉን ሰብዕና ሕይወት እስካከበረና አንድን ግለሰብ ለመጠበቅ ወይም ለመፈወስ የታለመ እስከሆነ ድረስ ሕጋዊ ነው። እንደ ውጤቱ አስረጅነት ጽንስን ለማስወረድ ታስቦ የተደረገ ከሆነ ግን ስነ ምግባራዊ ሕግና ክፉኛ ይቃረናል። የሕክምና ምርመራ የሞት ፍርድ ሊሆን አይገባም። ራስን መግደል ወይም ራስን ማጥፋት ማንም ቢሆን ሕይወት በሰጠው በእግዚአብሔር ፊት ለሕይወቱ ተጠያቂነት አለበት። የሕይወት ብቸኛው ባለቤትና ጌታ ሆኖ የሚኖረው እግዚአብሔር ነው። ሁላችንም ለእግዚአብሔር ክብርና ለነፍሳችን ደህንነት ብለን ሕይወትን በታላቅ ምስጋና የመቀበልና በሚገባ የመጠበቅ ግዴታ አለብን። ከእግዚአብሔር በአደራ ስለተሰጠን ሕይወት ጠባቂዎች እንጂ ባለቤቶች አይደለንም። ሕይወትን ማጥፋት የእኛ ሥልጣን አይደለም። ራስን መግደል ሰብአዊ ፍጡር ሕይወቱን ለመጠበቅና ለማቆየት ያለውን ተፈጥሯዊ ዝንባሌ ይቃረናል። ትክክለኛውን ራስን የማፍቀር ስሜት ክፉኛ የሚቃረን ነው። ራስን በመግደል ተግባር ላይ በሙሉ ፈቃደኝነት መተባበር ስነ ምግባራዊ ሕግን ይቃረናል። በድምፅ ያቀረብኩላችሁ ጆሲ ዘልደታ ነበርኩኝ። በቀጣዩ ክፍል በሌሎች ሐሳቦች ላይ ወደ እናንተ እስከማቀርብላችሁ ድረስ ደህና ሁኑ። ቸር ይቆየን።